ሀንዬ እንግዲህ አባቷ ታሞባታል። አባቷ ልጃቸውን ለማላስጨነቅ ብለው በቃ ህመማቸውን እራሳቸው በውስጣቸው እያስታመሙ ይገኛሉ። ነገር ግን ደግሞ የሆነ የተለወጠ ነገር ታውቃለች ልጅቷ ማለት የአባቷ ድምፅ ተቀይሮባታል። ከመኝታቸውም አይነሱም እና አባዬ ምን ሆነሃል አሙሃል እንዴ ስትለው ኧረ አላመመኝም አባዬ እውነቴን ነው ሌሊት እኮ ሰምቼሃለሁ አልተኛውም እያመመ እንዳደረ አውቄያለሁ ተነስ ሐኪም ቤት ስንሄድና ትታያለህ ስትለው አይ አልሄድም አባዬ ገና ለገና ብር የላትም ብር ኬት ታመጣለች ብለህ እንዳታስጨንቀኝ ብለህ አይደለ ስትለው አዎ ልጄ አዎ ብርስ ኬት ይመጣል በቃ ተነስ እኔ ብሩን ከየትም ፈልጌ አመጣለሁ ብቻ ተነስና ሐኪም ቤት ሄደን እንታይ ችግር የለውም ልጄ አሲር እኮ መድኃኒት ገዝቶልኝ አምጥቶልኛል አላት ማለት ነው። አንዱ ደግሞ ሀብታም የመናሴ ጓደኛ እንግዲህ ያው ሰላምን አፍቅሯት ግን ደግሞ ሀብታሞች በገንዘባቸው ነው የሚተማመኑት እና የናጠጠ ሀብታም ነው የመናሴ ጓደኛ። እነሱ አባትሽ ያው መናሴ በተኛበት ከመናሴ ስልክ ላይ የእሷን ቁጥር ወስዶ እሷ ከመናሴ ጋር የአባቷን መታመም ሰምቷል ማለት ነው። ቁጭ ብሎ እንግዲህ አባትሽ ታሞ ሆስፒታል እንዳለ አውቃለሁኝ እና መጥቼ እኔ ቢያንስ በመኪናዬ ቤት ላደርሳችሁ ሲላት አመሰግናለሁኝ አባቴን በተመለከተ የማንንም እርዳታ አልፈልግም ብያለሁ ተናግሬያለሁ። ሲጀመር ስልኬን ኬት ነው ያመጣኸው አለችው። ኬትም ላምጣ ስልኩን አይመለከትሽም ግን አባትሽን ከሐኪም ቤት እንመልሳቸው ወደ ቤት ሲላት አመሰግናለሁኝ በዛ ላይ ደግሞ ወደ ቤት እየተመለስን ነው አለችው ማለት ነው። ከዛሬ ጀምሮ እንዳትደውል ብላ ስልኩን ላይ ዘጋችው። እንግዲህ ፈተና ልትሆኝብኝ ነው አይቀርም እበላሻለሁ ብሏታል ማለት ነው። እንግዲህ ሰላም ደግሞ ሀኒን እያቆላመጠች እየጠራቻት ነው። ደስ ብሎኛል በነገራችን ላይ ከዛ ከግልምጫ ከስድብ ሁሉ ደህና ሰው ሆነ ሀኒዬ ስትል እውነት በጣም ነው ደስ ያለኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሀና እንግዲህ አባቷ መታመም ግራ ጋብቷታል። ህመሙንም ሊናገራት አይችልም። ለምን እንደሆነ ይደብቃታል። እና ደግሞ የእሷን ፎቶ እንግዲህ እንትን ውስጥ አስቀምጦ እያየ የኔ ስጦታ እኮ ነሽ አንቺ ይላል። እሷ እኮ የመናሴ እህት ናት ሲጀመር ልጅቶ ማለት ነውና እሱ ጋር ያለው ፎቶ እና እነ መናሴ ቤት ያለው ፎቶ አንድ አይነት ነው። ያንን ፎቶ ግን ደብቆታል የሀና አባት ሀኒ እንዳታየው ማለት ነው። ምክንያቱም ያንን ፎቶ ካየች እነ መናሴ ቤት ያለው ፎቶም ታየዋለች፣ ታመሳስለዋለች ማለት ነው። እና መናሴ ደግሞ በጣም ነው የሚወዳት፣ በጣም ነው የሚያከብራት፣ ታሳዝነዋለች። እህቴ እንደምትመስኝ የጠፋች እህቴ 16 ዓመት ሆኗታል እና ሰላምም ነግራታለች። እና እናቴ እኔ እኮ ባለሙያ ነኝ ከእናቴ ጋር ትንሽ ባለመግባባት ነው እንጂ ታዲያ እኮ እናት እኮ ናት ምናምን ስትላት አይ ግን በምን ምክንያት ነው እናትሽ እንደዚህ የሚሆኑት ስትላት የዛሬ 16 ዓመት ልጃችን እህቴ ጠፍታለች በእሷ ምክንያት በቃ ጸባይዋ ተቀየረ። እኔም እሷ እንደዚህ ስትሆን እኔም ጸባይ ተቀየረ እንጂ በጣም ነበረ የምሰራው ብላ የሰላም ሽንኩርት አከታተፍ ሀንዬ አስገረማት ማለት ነው። በጣም ተገረመች እና እንዴ ምን ነው ማልችል መሰለሽ እንዴ ኧረ ቀጥ አድርጌ እኮ ነበር የምሰራው አለቻት ማለት ነው። ሰላም በጣም ደስ ይላል አለቻት። እንግዲህ ሀንዬ አንቺና ይሄ ልጁ ስሙ አልተያዘልኝም የመናሴ ጓደኛ ማለት ነው እሱ ምንድን ነው ሲላት ኧረ ምንም የለንም ከሱ ጋራ ሁለተኛ እንዳትገናኝ ስላልሽኝ እኮ ከሱ ጋራ መገናኘት ትቻለሁ ምናምን ስትላት አይ አሁን አንቺ እንድትቀረው ይፈልጋሉ ምን ማለት ነው ሰላምዬ ስትላት አይ እኔ የምልሽን አድርጊ በቃ ስለኔ ጥሩ ነገር አውሪው በቃ ስለኔ ጥሩ ነገር በጣም ጎበዝ ናት ባለሙያ ናት ብለሽ ንገሪው። ኧረ በመድኃኒዓለም አይደለም ኧረ በወላዲቷ ውሸት እኮ ጥሩ አይደለም። ፈጣሪዋ ላይ ያላት እምነት ግን ደስ ሲል ልይቶ የእውነት ኧረ በወላዲቱ እንዴ ውሸት እኮ ጥሩ አይደለም። አይ ችግር የለም እባክሽ ምናምን አለቻት። እንግዲህ አሳመነቻት ማለት ነው። እንግዲህ አቶ ይሄ ልጁ እኔ ስሙ አይያዝልኝም ቀልቃላ ሰው አልወድም በነገራችን ለቀልቃላ ሰው ስሙ አይያዝልኝም። እና መናሴ ደግሞ ግራ ተጋብቷል። ከዛን እንግዲህ ሰላም እንደምንም ብላ ጠጋ ብላ ልጁን እንግዲህ ፍቅሯን ገልጻለት ይሆን አላውቅም ወተን ለምን ዘና አንልም ብሎ እንግዲህ ሄደው ሁለቱም ሰክረው መጡ። መናሴ እብድ ነው የሆነው መቼም ሲፈልጋት የለችም ጓደኛውም የለም። ከዛም እንግዲህ ሰላምን የት ሄደሽ ነው ልትዋሽኝ እንዳትሞክሪ
ሰክራችሁ ስትመጡ እኮ አይቻችኋለሁ ምናምን ስትላት እንግዲህ ሰላም ምን እየሆንሽ ነው ግን ምንድን ነው እሱ እሱም ሀና ሀና ይላል። አንቺ ይህን ጓደኛው ስሙ ማን ያለው በእናታችሁ አንቺም እሱ ሱንት ያለሽ ምንድን ነው ችግራችሁ? ቆይ እንግዲህ ሀናን መንገድ ላይ ጠብቆ ለነገር አትፈልግም። ከዛሬ ጀምሮ አባቴ የኔ ብቻ ነው፣ አባቴ ለእኔ ተውልኝ፣ በአባቴ መሀል ማንም እንዲገባ አልፈልግም፣ በቃ አባቴ ለእኔ ብቻ ተውልኝ አለችና እጁን መንጭቃው ሄደች ማለት ነው። እሺ እኔ ልርዳሽ አላልኩሽም እኮ ወይም ደግሞ እንትን አላልኩሽም፣ እሺ በቃ ላግዝሽ ነው ያልኩሽ እያለ ተመናጭቆ ሄደ። ከዛ እሷ ለመናሴ መታ ለመናሴ ነገረችው። ጓደኛክ ደውሎ እንደዚህ እንደዚህ ብሎኛል፣ እባክህን እኔ አባቴ ለእኔ ብቻ በቂ ነው፣ ማንንም የማንንም እርዳታ አልፈልግም። እኔ ከደሴ እዚህ አዲስ አበባ የመጣሁት የሕክምና የተሻለ ሕክምና ለማግኘት እንጂ የልመና ልመናማ የወሎ ሰው እኮ ደግ ነው። የወሎ ሰው አንድ ቀን ደሴ ላይ ቆሜ ብለምን አባቴን አሳክመው ነበር፣ ግን ያንን ማድረግ ስላልፈለግኩኝ ነው ብላ አለችው ማለት ነው። እንግዲህ በገንዘባቸው ነው የሚያምኑት እንጂ አለ የሆነ ድራማ ራሱ ድራማ አስመስለው ይሰሩታል። ይሄንን ነገር ማለት በእውነተኛው ዓለም አለ። ደካማ ጎናችሁ ይጠቀሙና በቃ ያዩና በዛ በደካማ ጎናቸው ይጠቀሙባቸዋል። በገንዘባቸው የሚተማመኑ ሰዎች እና የእውነት ልጅቷ ደግሞ ጠንካራ ጎበዝ ናት። እንግዲህ አሲርም በህልሙ በሀሳቡ ያው እንግዲህ ፍቅሩን ስለገለጸላት በጥፊ ስለተመታ ዛሬ የለም ሸሽቷል ማለት ነው። የእውነት ፍቅሬን በገልጽላት እች ልጅማ አንገቴ ላይ ትቆማለች ብሎ እንግዲህ ጠፍቷል ማለት ነው። አሲር የለም። ለአባቷ ግን አሲር ያስፈልገዋል። ምክንያቱም እሷ ስራ ስለምትውል ይህ ሰውዬ ብቻውን ነው ቤት ውስጥ ያለው፣ ግዴታ ሰው ያስፈልገዋል ማለት ነው። እንግዲህ ሀንዬ ጠንካራ ጎበዝ፣ እኔ ለምንም ነገር ዝግጁ አይደለሁም፣ ማንም ህይወቴ ውስጥ እንድገባም አልፈልግም። ስለዚህ ሰላም እኔ ጓደኛ አለኝ በለሽ ንገሪው። እንዴ ኧረ በመብርሃን እኔ ጓደኛ ምንም የለኝም ስትላት፣ ዋሺ እኮ ነው ያልኩሽ፣ ምን ሆነሻል? በቃ እኔ ጓደኛ አለኝ ተወይ ምናምን ብለሽ አስጨንቂ ዋልቻት ማለት ነው። እሺ በቃ ሰላምዬ እንዳልሽ አደርጋለሁ። አዎ ጎበዝ ልጅ ብላ እንግዲህ ጥላት ሄደች ሰላም ማለት ነው። እኔ የሰላም ጸባይ መግዛቷ ደስ ብሎኛል። የእውነት በጣም ነበረ የምታመነጫጭቃት በጣም አንቺ ሰራተኛ አንቺ ነበር እንኳን ስሟን እንኳን ለመጥራት ከብዷት ማለት ነው። አሁን ግን እያቆላመጠች ሀንዬ ትላታለች። እንግዲህ ሀንዬ ሜላት መናሴን አደራ ሰታት ነው ወደ ቱርክ የሄደችው። እንግዲህ ከቱርክ ስትመለስ ልጇን ስለተንከባከበችላት ጥሩ ክፍያ 3 እጥፍ ከፍልሻለሁ ብላታለች። ያ 3 እጥፍ ደግሞ ለዚች ምስኪኗ ልጅ ይጠቅማታል ማለት ነው። ምክንያቱም አባቷ ታማሚ ነው፣ ገንዘብ ያስፈልገዋል። እንግዲህ በስነ ስርዓት ታሳክሟለች። ሜላት ደግሞ ከሄደችበት ስትመለስ እርግጠኛ ነኝ ያው ልጇ ታፈላልግና ሀና መሆኗ ትደርስበታለች ብዬ አስባለሁኝ። ባለፈም ሰውየው ለደላላው ፎቶዋን እያሳየ ያለ አሲር ነው ማን ሲመጣበት ደበቀው ማለት ነው። እና ያደላላው እንግዲህ ወይ ለሜላት ያሳየና ይህን ፎቶ አላውቅም ምን እንደሚፈጠር። የእውነት ሀና ልጃቸው መሆኗን ስታውቅስ ሜላት ምንድን ነው የሚሰማት? መናሴ መቼም በደስታ ነው የሚያብደው። እውነት ለመናገር የእውነት የጠፋችሁ እህቴን እኮ ነው የምትመስዩ ይላል ሁልጊዜ ማለት ነው። አንዳንዴ ሆዳችሁ ውስጣችሁ ይነግራችኋልና እንግዲህ መናሴ ለመናሴ ሲል የእውነት እውነተኛ እህቱ በሆነች ደስ ይላል ማለት ነው። እንግዲህ ሰላም ጥሩ ልጅ ሆናለች። ነገር ግን ደግሞ እየሰከረች ትመጣለች። ከዛም ወንድሟ ነው እንኳን ሀኒ አልመጣችም ከአባቷ ጋር ሐኪም ቤት ሄዳ እንዴት እኛ ምን ልንበላ ነው? እኛ በራብ ልንሞት ነው እንዴ? እኔ ስለሷ አባት ምን አገባኝ? የራሱ ጉዳይ ነው። ታመመ አልታመመ ምናምን ብላ እንግዲህ መናሴ ቁርስ ሰልቶ አበላት ማለት ነው።